ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ መረጃችን በኋላ ደግሞ በአሁኑ ሰዓት ደግሞ ለዚህ ምሽት መረጃዎችን ይዘን ወደ እናንተ ብቅ ብለናል። መስመር ላይ ፓስተር አለማየሁ ይገኛል። እንግዲህ ዓለማችን በአሁኑ ሰዓት በጣም በከፍተኛ ውጥንቅጥና ወጀብ ላይ እንዳለች እየተነገረ ይገኛል። በእውነቱ እንደነዚህ አይነት መረጃዎች ለኛ የማንቂያ ደወሎቻችን ናቸው። ነገር ግን የምንረበሽበት ሳይሆን ጌታ ኢየሱስ ክርስቶስን የመምጣቱ ዋዜማን አመላካች የሆኑ መረጃዎች ናቸውና እንግዲህ ይዘንላችሁ የምንመጣውን መረጃ በትኩረት እንድታደምጡን እናሳስባለን። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መግቢያ ላይ እንደተናገርኩት የዓለማችን በወጀብና በውጥንቅጥ መመታት የዓለማችን ዋና ዋና የዜና አውታሮች እያበሰሩ ይገኛሉ። ታዲያ በዚህ መሃል ምን ተከሰተ? ዓለማችንስ በምን መልኩ እየተጓዘች ነው ያለችው? በአሁኑ ሰዓት ምን አይነት ገጽታ ነው ያላት የሚለውን ሊያጋራን እንግዲህ ፓስተር አለማየሁ መረጃዎችን ሰብሰብ አድርጎ ይዞልን መጥቷል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። በቅድሚያ ግን ሰላምታ ከተለዋወጠን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው እንደሚልቃል። እግዚአብሔር ይመስገን። እንግዲህ ዓለማችን ያው መግቢያ ላይ ስናገር ሰምተኛል በከፍተኛ ውጥረት ላይ እንዳለች ያው የዓለማችን መገናኛ ብዙሃን እየተናገሩ ይገኛሉ። እስኪ አንተ ከዛ ውስጥ እንግዲህ ሰብሰብ አድርገህ ለአድማጮች ለማጋራት ተገኝተሃል። እስኪ ምንድነው ያገኘው መረጃ? በቀደም ዕለት አንድ ዜና ዘግበን ነበረ። ታስታውስ ከሆነ በደቡብ አፍሪካ ከፍተኛ የሆነ የባህር ኃይል ልምምድ በብሪክስ ሀገሮች መካከል አባል ሀገሮች መካከል እየተደረገ እንደነበረ ለመዘገብ ሞክረናል። እና በጣም የሚገርም በደቡብ አፍሪካ ኬፕታውን ላይ የሚደረገው የባህር ልምምድ ከተገመተውና ከተጠበቀውም በላይ መሆኑን የአውሮፓና የአሜሪካ መሪዎች ተናግረዋል። ደግሞ መናገር ብቻ ሳይሆን ያስደነገጣቸውና ፕሬዚደንት ዶናልድ ትራምፕ በቀጥታ እየተከታተሉት የነበረ ልምምድ እንደሆነ ለማወቅ ተችሏል። እንግዲህ የልምምዱ ዓላማ ብሪክስ የሚሉት የሰላም ልምምድ ነው። ቀጠናው ላይ ያለውን የባህር ውንብድና ለመከላከልና ሽብርተኝነትን ለመዋጋት ነው የሚል ሀሳብ ነው ያላቸው። የሰላም ልምምድ ነው ልምምዱ ተብሎ ራሱ የተጠራው። ይሁን እንጂ ዶናልድ ትራምፕ የሰላም ልምምድ ሳይሆን የልምምድ የጦርነት ልምምድ ነው የሚል ነገር ተናግረዋል። እንግዲህ እሳቸው ታስታውስ ከሆነ ወደ ከምርጫ በኋላ ወደ ስልጣን ከመጡ በኋላ በብሪክስ ላይ የሰላ ትችት ይሰነዝራሉ። ስለ ብሪክስ ሲናገር በጣም ነው የሚቆጡት፣ በጣም ይበሳጫሉና የእነዚህን ሀገሮች ስብስብ የሚፈልጉት ስብስብ አይደለም። አሁን ደግሞ ስብስቡ ከኢኮኖሚ ተራዶ ወይም ደግሞ በኢኮኖሚ እርስ በርስ ከመነገድ ባሻገር አልፎ አሁን ላይ ወደ ወታደራዊ ጥምረት እያመራ መምጣቱ በተለይ አውሮፓውያኖችንና አሜሪካን አስደንግጧል። ምንድነው ምዕራባውያን ማለት ነው? አዎ፣ ምንድነው ያስደነገጠው ብለን ስንመለከት ትልቅ የንግድ መተላለፊያ ከሆኑት
የዓለም ሀገሮች መካከል አንዷ ኬፕ ታውን ነች። ኬፕ ታውን በዛ ያለው የባህር መስመር ነው። ያ የባህር መስመር አውስትራሊያን፣ አፍሪካን፣ ላቲን አሜሪካን ወደ ላይ ስትወጣ ደግሞ አውሮፓን፣ ኤዥያን የሚያገናኝ ነው። ኦልሞስት መላ 7ቱን አህጉር ማለት ይቻላል የሚያገናኝና የሚያስተሳስር ነው። ብዙ ጊዜ የቀይ ባህር ወደብ በሚዘጋበት የቀይ ባህር ወይም ደግሞ ሲዩስ ካናል ቀይ ባህር በሽብር በሚጠቃበት ሰዓት መርከቦች በነጻነት ወደ አውሮፓም ሆነ ወደ አሜሪካ፣ ወደ ላቲንም የሚጓዙት፣ ወደ አውስትራሊያም ሆነ ወደ ምዕራብ አፍሪካ የሚጓዙት በዛ መስመር ላይ ነው እና ስለዚህ አሁን ትልቁ የጦር ስትራቴጂው የሚባለው ምንድነው? ምናልባትም የሶስተኛው ዓለም ጦርነት የሚነሳ ከሆነ ይህንን መንገድ መዝጋት። አሁን አውሮፓውያኖቹ ያሉት ይሄ ነው፣ እቅዳቸው ይሄ ነው ብለው የሚያስቡት የጦር መስመሮቹን መዝጋት። በእነዚህ ወስመቱን በላይ ለምሳሌ ሆርሙዝ ሰርጥን ኢራቅ ትዘጋለች፣ ኢራን ትዘጋለች። ቀይ ባህርን ደግሞ ያው የታወቀው የየመኑ ሀውቲ አለ። ይሄኛውን ደግሞ የተባበሩት እነዚህ በባህር ላይ የሚደረጉ ልምምዶች ይህንን ለመዝጋት ነው የሚል ነገርና በተለይም አውሮፓንና አሜሪካን መተንፈሻ ለማሳጣት እየተደረገ ያለ ጥረት ነው የሚል ነገር አለ እና ይሄ ነገር አሁን በጣም ትንሽ እየተካረረ እየመጣ ያለና ጥምረቱን በአይነ ቁራኛ የመመልከት ሁኔታ አለ። እንደው በተደጋጋሚ እኔ እናንተም ያነሳነው ጉዳይ አለ። በዚህ በጂኦፖለቲክስ ጉዳይ በተለይም ደግሞ በቀይ ባህር አቅራቢያ እየተደረጉ ያሉ ኢንትረስቶች ቀይ ባህርን ለመቆጣጠር የሚደረጉ ሽርጉዶች በጣም እየተበራከቱ መጥተዋል። አንተም እንደምታውቀው ይህን አካባቢ ፍላጎታቸውን እያሳዩ ያሉ አገራት አንደኛው ሀገራችን ናት። እንደገናም ደግሞ ሳውዲ አረቢያም ትገኛለች። በተጨማሪም ኤምሬትም አለች እና በዚህ በጂኦፖለቲክሱ ደግሞ ሌላ ተጨማሪ ደግሞ ትኩሳትም እንደተሰማው ይታወቃል። እስራኤልም መረቧን እዛ አካባቢ እንደጣለች ይሰማል፣ ደግሞም ይታወቃል። ስለዚህ እነዚህ ቀደም ብዬ የጠሯቸው ሀገራት ደግሞ በአጋጣሚ የብሪክስ አባላትም ናቸው። ስለዚህ አሜሪካውያን ወይ ደግሞ ምዕራባውያን ይሄ ጉዳይ እንደው በጣም ያሰጋቸው ይሆን? በአንተ እይታ ሀሳብ እንድሰጠኝ። አሁን እንግዲህ ምንድነው መሰለ፣ ልክ ነህ ወንድም ይልቃል። ቀይ ባህር እጅግ ተፈላጊ ከመሆኑ ባሻገር የውጥረት ቀጠና ሆኗል። በጣም አስፈሪ የሆነ ቀጠና፣ ለጦርነት የተጋበዘ ቀጠና ነው የተጋለጠ። እና በዚህ መካከል ደግሞ ሰላማዊ የንግድ መርከቦች ይመላለሳሉ ተብሎ አይታሰብም። ባለፈው እንኳን ታስታውስ ከሆነ በእስራኤልና ጋዛ መካከል በነበረው ጦርነት ሀውቲ ዘግቶት ነበረ መስመሩን እና ጭንቅ ሆኖ ነበረ በቀይ ባህር ዕቃ ማጓጓዝ። ዞረው በኬፕ ታውን ነበረ የሚሄዱት። አሁን ምንድነው የኬፕ ታውን ላይ የሚደረገው ተደጋጋሚ ይሄ ሁለተኛ ዙር ልምምድ ነው። በዚህ ልምምድ ከፍተኛ የሆነ ትኩረት አውሮፓውያን የሰጡበት ምክንያት ለዓለም መተንፈሻ የሚሆንና በተለይም ደግሞ አምስቱን አህጉር ማለት ይቻላል አውሮፓን፣ ላቲን አሜሪካን፣ አሜሪካንንም፣ ኤዥያን፣ አፍሪካንና አውስትራሊያን የሚያገናኝ ነው መስመሩ። ስለዚህ ይሄ መስመሩ ቀይ ባህር በሚዘጋበትና የጦርነት ቀጠና በሚሆንበት ሰዓት መርከቦች የሚተነፍሱት በዛ ኤሪያ ዞረው ነው። በእርግጥ እጥፍ የነዳጅ ፍጆታ አለው። በጊዜም ሁኔታ እጥፍ ይወስዳል። ግን ከፍተኛ ከኤዥያ የሚመጡ፣ ከአውሮፓ የሚመጡ፣ ከአሜሪካ ከላቲን አሜሪካ የሚመጡ መርከቦች
ከአፍሪካ የሚሄዱ መርከቦች ከምዕራቡ የሚሄዱ መርከቦች የሚተላለፉበት ቀጠና ነው። እና ቀጠናው ይሄ ስለሆነ እዚህ ጋር የሚደረገው ወታደራዊ ልምምድ ትኩረት ያሻዋል ነው እና አሜሪካና አውሮፓ በአትኩሮት እያዩት እየተከታተሉት ነው በአጽንኦት ያሉት። ለዚህ ነው ዶናልድ ትራምፕ ለሰላም ሳይሆን ለጦርነት እየተዘጋጃችሁ ያላችሁበት ቀጠና ነው የሚል ነገር ነው ያለው። እንግዲህ ሌላው የሳውዲ መንግስት ዘግይቶም ቢሆን በኢራን ጉዳይ ላይ መግለጫ አውጥቷል። ይሄው ምንድነው ያወጡት? ሳውዲ ማንም በኢራን ሀገር ወይም ደግሞ ወዳጅነት ብዙም ባይኖራትም ኢራን እንደ ሶሪያና እንደ ሊቢያ እንዲሆን አንፈቅድም። ኢራናውያን የራሳቸውን ችግር ራሳቸው ይፍቱ፣ የእስራኤልና የአሜሪካ ጣልቃ ገብነት አያስፈልግም የሚል ነገር አንስተዋል። ምናልባትም ከአረቡ ዓለም ዶናልድ ትራምፕ በኢራን ላይ ለሚወስዱት እርምጃ ድጋፍ ባለማግኘታቸው ይመስላል አሁን ላይ እየወጡ ያሉ ዜናዎች ወደ ኋላ የማፈግፈግ ነገሮች የታዩባቸው ሆነዋል። እንግዲህ ይሄ ብቻ አይደለም። በተለይም ደግሞ በኳታር የነበራቸው ጦር ቤዝ ላይ የነበሩትን ወታደሮችን በግማሽ የመቀነስና አንዳንድ የጦር ጀቶችም ሌሎችንም ከዛ የማንሳት ጉዳይ እየታየ ያለበት ጉዳይ ነው ያለው። ይሄ በእንዲህ እንዳለ ግን የእስራኤል መከላከያ ሰራዊት ወታደራዊ ልምምድ መጀመሩ ታውቋል። በአየርና በባህር ላይ የተቀናጀ ልምምድ እያደረጉ መሆኑን ለማወቅ ተችሏል። እንግዲህ እነዚህ ልምምዶች ወይም ደግሞ አንዳንድ ጊዜ ምንድነው ሁሌም እንደምለው ወታደራዊ ስትራቴጂ ላይ ማዘናጋት የሚባሉ ነገሮች አሉ። ማዘናጋት ማለት ምንድነው? ጠላትን በቃ ላደርገው ነው ብለህ ታስፈራራና እንትኑን ታቋርጠዋለህ። አልፎ ወደኋላ በሀሳብ ብቻ ሳይሆን መሳሪያዎችን ታነሳለህ፣ እቅዶችን እንደከለስክ ሚዲያ ላይ ታስወራለህ። ግን ድንገተኛ ማጥቃት ደግሞ ልታደርግ ትችላለህ። ጠላትን ካዘናጋህ በኋላ ድንገተኛ የሆነ ማጥቃት ልታደርግ ይችላለህ። የዋሊደር አህያ ምንም ከሳቸው ፈረችም የጅብ ናት ነው የሚሉት አይደለ ማቶች። እንግዲህ የዋሊደር እንጂ የመካከለኛው ምስራቅ አንዴ ፈንድቶ ይለይለታል። አሁን ያለው ነገር ይሄ ነው። ምንም የምታየው ነገር ለሰላም የሚዳዳና የሚያንደረድር ነገሮች አታይምና በየቦታው ያበጠው ነገር አንዴ ፈንድቶ ወይ ተነፍሳል ወይ ደግሞ እንግዲህ ይለይለታል። በዚህ መሀል ግን ጌታ ኢየሱስ ሊመጣ ይችላል። ቅዱሳን መዘንጋት የሌለባቸው ነገር ትልቁ ነገር ይሄ ነው። እነዚህ ምልክቶቹ ስለሆኑ ምልክቶቹን ካየን ምጽአቱ ቀርቧል ማለት ነው። ምጽአቱ በደጅ ነው ማለት ነው። ምጽአቱን ነው መጠበቅ ያለብን እና አሁን ላይ ወዳጅ የሚባል ሀገር የሌለበት ሀገሮች ወዳጅ አለም ብለው የማይሉበት ዛሬ ወዳጅ ነገ ጠላት፣ ዛሬ መልካም ነገ ክፉ የሚሆንበት እየታየ ያለ ነው። ተለዋዋጭ ነው። ይሄ በቤተ ክርስቲያንም እየታየ ነው። ይቅርታ አድርግልኝና በቤተ ክርስቲያንም እየታየ ያለበት ወቅት ላይ ስላለን አጥብቀን ልንጸልይበት የሚገባበት ጊዜ ነው። ቤተ ክርስቲያን በትነቃ እንደው እግዚአብሔር ለአባቶች ለመሪዎች ልቦና ማስተዋል ቢሰጣቸው ፊታቸውን ወደ እግዚአብሔር መልሰው የሚጮሁበት ዘመን ነው። ህዝብን ይዘው ህዝብን ውደቅ ጩህ ወደ እግዚአብሔር የሚሉበት ጊዜ ነው። ጦርነት ትርፍ የለውም። ምንም በህይወት ትከስራለህ፣ በኢኮኖሚ ትከስራለህ፣ ሰላም በማጣት ትከስርበታለህ። ከጦርነት የሚገኝ ምንም አይነት ሰላም የለም። ከጦርነት የሚገኝ ምንም አይነት ትርፍ የለም። ጦርነት አማራጭ ከሌለው ብቻ ነው። ነገር ግን ሰይጣን ደግሞ ጦርነትን ይፈልገዋል። ሀገራትን፣ ህዝቦችን፣ ሰዎችን ለጦርነት እንዲዘጋጁ ነው እያደረገ ያለው አሁን ላይ በየቦታው። ቀላሏ ነገር ትልቅ ሆና ገዝፋ ትታያለች።
ይህ የሰይጣን ስትራቴጂ ነው። ስለዚህ እኛ ደግሞ አጥብቀን ልንጸልይና እግዚአብሔርን ፊት ልንፈልግ ያስፈልጋል እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከወደዳችሁት ኮሜንቶቻችሁን አስቀምጡ፣ ሐሳባችሁን አስቀምጡ። ስለዚህ ይሄንን ማለት ፈልጋለሁ። መልካም ምሽት። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም ጥሩ የሆነ ምክር ሐሳብ ነው ይሄ ያጋራህን። መረጃውም እንዲሁ በጣም የጊዜውን የዓለማችንን ገጽታ ፍንትው አድርጎ የሚያሳይ ነው። በተለይ ደግሞ ወደ በስተመጨረሻ የተናገርከው ነጥብ እጅግ በጣም አሳሳቢ ጉዳይ ነው። የዚህ የውጭው ዓለም ከሚካሄደው አሳሳቢ ጉዳይ ይልቅ በጣም ትኩረትና አሳሳቢ ሆኖ የተሰማኝ አንተም እንደጠቀስከው የቤተ ክርስቲያን ጉዳይ ነው። እንግዲህ በቤተ ክርስቲያን ውስጥ ያሉት ሽኩቻዎች ማለት ይቻላል ወንድም በወንድሙ ላይ የሚያደርገው የከፋ ተግባር ከውጭው ይልቅ የውስጡ አሳሳቢነት በጣም በጣም ጎልቶ ይታያልና እንግዲህ ይሄ መልእክት በአሁኑ ሰዓት ላሉ የአብያተ ክርስቲያናት መሪዎች ይሁኑ የአጥቢያ መሪዎች ጉዳዩን ክብደት ሰጥተው መንጎቻቸውን ለክርስቶስ ኢየሱስ ዳግም መምጣት እንዲያዘጋጁ ምክራችንን መለገስ እንወዳለን። እንግዲህ መጪው ጊዜ እየከፋም ስለሚሄድ ከተጠያቂነት ለማምለጥ ድርሻችንን ኃላፊነታችንን እንድንወጣ በተጨማሪ ማሳሰብ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣነው መረጃ ይህንን ይመስላል። እግዚአብሔር ፈቃድ ሆኖ በነገው ዕለት ደግሞ በአዳዲስ መረጃዎች እንዲሁም የእግዚአብሔርንም ቃል ይዘን እንመጣለን። እስከዚያው ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። ሀገራችንና ሕዝባችንን እግዚአብሔር ይጠብቅ እንላለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።